የሚገርም ነውና ክቡር አባታችን መላከ ኢዮር የደብራችን ዋና አስተዳዳሪ አባታችንን ቀሲስ መምህር ሄኖክ ወልደማርያምን ይጋብዙልናል። ወደ አባታችን መላከ ኢዮር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህር ቀሲስ ሄኖክ ወልደማርያም የቤተ ክርስቲያናችን አገልጋይ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች በየማዕረጋችሁ እግዚአብሔር የሚወዳችሁና እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች ያለ ወቀሳና ያለ ከሰሳ የእግዚአብሔርን መንግስት የምትወርሱ ሕፃናትም ጭምር መንፈሳዊ በሆነ ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? እንኳን ደህና መጣችሁ። እስቲ እግዚአብሔርን አንድ ጊዜ አመስግኑት። እኔ የተወለድኩት በኪዳነ ምሕረት ቀን ነው። ከሀገሬ ደግሞ ወደ አዲስ አበባ የመጣሁት በኪዳነ ምሕረት ቀን ነው። የማገለግላትም ኪዳነ ምሕረትን ነው። ኪዳነ ምሕረት እናቴ ናት፣ ወዳጄ ናት እና እንዲሁም ደግሞ የኪዳነ ምሕረት ወዳጅ የሆኑ ለብዙ ጊዜያት በእንጦጦ ኪዳነ ምሕረት ያገለገሉ አባታችን ከእንጦጦ ኪዳነ ምሕረት ደግሞ ወደ ጎሮ ኪዳነ ምሕረት አምጥታቸዋለች እና እልል ብላችሁ እግዚአብሔርን አመስግኑ። ከእንጦጦ ማርያም ምስጋናው ትንሽ አንሳል። ስለዚህ ጊዜውን እኔ ይዤ አላቃጥልባችሁም ወይም ጊዜያችሁን አልወስድባችሁም። ለአባታችን ብቻ አንድ መልእክት አስተላልፌ ወደ አባታችን ነው የምወስዳችሁ። ክቡር አባታችን ይህንን ህዝብ ያዩታል። ጠበበ ቦታው ወዴት ሄድ እና ትንሽ ወደ ላይ ከፍ ማድረግ ይችላሉ? አዎ እችላለሁ እያሉ ነው። እስቲ በደንብ አድርጋችሁ እግዚአብሔርን አመስግኑ። በእግዚአብሔር መልካም ፈቃድ በእናታችን በኪዳነ ምሕረት ጥሪ በእውነት ብዙ አባቶችን ይዤ አስቸግሬያቸው እሳቸውም ፈቃደኛ ሆነው የሚሰራ ሰው ካገኘው የሚያሰራ ሰው ካገኘው ለማገልገል ዝግጁ ነኝ ብለው መልካም ፈቃዳቸው ሆኖ ዛሬ በደብራችን ስለተገኙ እልል ብላችሁ እግዚአብሔርን አመስግኑት። እንግዲህ በቃለ እግዚአብሔር የደየን ሰውነት የተጠማችን ነፍስ በቃለ እግዚአብሔር ያለመልማሉ።
በስጋ ደዌ የተያዘን ሰውነት ደግሞ ፈውስ ይሰጣሉ። ቤተ ክርስቲያንን ያለማሉ፣ ያሰፋሉ። በእርግጥ እንደዚህ አይነት ስራ ሲሰራ ሰይጣን አይወድም። ግርግር ይፈጥራል፣ ችግር ይፈጥራል። ዓላማው ሌላ ስለሆነ ግን እግዚአብሔርን ይዘን እየታገል አባታችን ጋር ይህንን ቦታ አሁን እንዳሉት ከፍ እናደርገዋለን፣ ወደ ኋላም እናሰፋዋለን። ህሙማንም ይፈወሳሉ። እግዚአብሔር ለዚህ ነው አባታችንን የጠራቸውና እንኳን ደህና መጡ ብላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል ያለውን መርሃ ግብር ትምህርቱን ያስተምሩናል። ቀጣዩን መርሃ ግብርም ይነግሩናል። በቀጥታ ወደ አባታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ አብይ የዚች የታምረኛው ደብር አስተዳዳሪ፣ የዚህ ደብር አገልጋዮች እንደየማረጋችሁ እንደየስልጣናችሁ እንዲሁም ከተለያየ ቦታ የመጣችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ሚካኤል የነፍስ ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደራችሁ? አሜን። እግዚአብሔር አምላካችን ከተለያየ ቦታ ለዚህ ለታላቅ ለበረከት ቀን የሰበሰበን ኃያሉ መድኃኔዓለም ከእናቱ ከድንግል ማርያም ጋር ክብር ምስጋና ይድረሳቸው። እንግዲህ ክቡር አባታችን መልአከ ኢዮር የማይገባኝን የማይመጥነኝን ለኔ ሊደረግ የማይገባ ስለ እውነት በትህትና አይደለም አቀባበል አድርገው ካህናቱን አዘጋጅተው በክብር ወደ ኪዳነ ምሕረት ቤተክርስቲያን አስገብተውኛል። አመስግኑልኝ። ይሄ ማለት ባጭሩ ገቢ ሆኛለሁ ማለት ነው አይደል? ገቢ ሆኛለሁ ኪዳነ ምሕረት ጋር። እነሱ ይሄንን ክብርና ማዕረግ አዘጋጅተው በክብር ሲጠሩኝ ሲያመጡኝ ኪዳነ ምሕረት በዚህ ደረጃ እንደው ካከበረችኝ እንዴት ባዶ እጄን እመጣለሁ? ቢያንስ እዚህ ደብር ላይ የሚመጡ ትልልቅ አባቶች አሉ፣ ሊቃነ ጳጳሳት አሉ። ትላንት አንዳንድ ነገር ስናስተካክል ወደ ቤተ መቅደስ ጎራ አልኩና መጋረጃውን ገልጬ ቄሰ ገበዙን አስከፍቼ እስኪ መቅደስ ውስጥ የጎደለ ነገር ካለ ብዬ ገለጥ አድርጌያለሁ። እናቶቻችን የጎደለ ነገር ካለ ማጀቱን ገለጥ አድርጋችሁን አይደል የምታዩት? ከጓድጓዳ የጎደለ ካለ ይሞላል። ቤተ መቅደስ የእግዚአብሔር ጓዳ ነው። ሁሉ ነገር የሚሰናዳበት ነው። ቅዱስ ሥጋውና ክቡር ደሙ በክብር ወጥቶ የምትቀበሉበት ነው። ጸጋ መለኮትን የምታገኙበት፣ ጸጋ እግዚአብሔር የምትገናጸፉበት ቤት ነው። ስለዚህ ከውስጥ ትንሽ ልጀምር ብዬ ሳይ በየደብሩ እንደማረገው አንድ ነገር ጎሎ አየሁ። ያም እንደ ዙፋን ያለ ወንበር ነው። አባቶቻችን ቢመጡ መልአከ ኢዮር እዚህ ቦታ ላይ ብዙ ሊቃነ ጳጳሳትን ያመጣሉ። ሲያመጡ በክብር እንዲያስቀምጧቸው፣ ከዛ ውጭ ደግሞ ራሳቸው የደብራችን አስተዳዳሪ መልአከ ኢዮር አብይ በክብር ይቀመጡበታል ማለት ነው። ስለዚህ ይህንን የምትመለከቱትን ወንበር ከፍ አድርጋችሁ ያሳዩልኝ። ይህንን እንግዲህ ለእመቤታችን ለኪዳነ ምሕረት አምጥቼ አስረክቤያለሁ። እመቤታችን ትቀበልልኝ። ወደ ትምህርታችን ከመሄዳችን በፊት አንዳንድ ማሳሰቢያዎችን እነግራችኋለሁ። የመጀመሪያው እዚህ ቦታ ላይ አገልግሎቱ ይሰጣል። ምን አልኳችሁ? አገልግሎቱ ይሰጣል። የጥምቀት አገልግሎት አለ። በተለይ ብዙዎች ንስሐ መግባት ይፈልጋሉ፣ ቄደር መጠመቅ ይፈልጋሉ። እንጦጦ ማርያምም ወይን አምባ ማርያምም አያት ዮሐንስም እንዳደረግነው ሁሉ እዚህ ቦታ ላይ የጥምቀትም የቄደርም አገልግሎት እንሰጣለን ማለት ነው። ከዛ በተረፈ ዓርብና ረቡዕም የቅባ ቅዱስ አገልግሎትና የጥምቀት አገልግሎት ይሰጣል ማለት ነው። ከዚህ በኋላ ረቡዕ፣
አርብ፣ እሁድ ቋሚ አገልግሎት ይኖረናል። ከዛ በተረፈ ኪዳነ ምሕረትና ቅዱስ ሩፋኤል ታቦታቸው እዚህ ስላለ የሁለቱ ቀን በየትኛውም ቀን ቢውል ኪዳነ ምሕረት ሐሙስ ብትውል ቅዱስ ሩፋኤል ቅዳሜም ቢውል ሰኞም ቢሆን ከረቡዕ ከአርብ ከእሁድ ውጭ ቢውሉ ቅዱስ ሩፋኤል ቀንና የኪዳነ ምሕረት ቀን አገልግሎት እንዳለ እንድታውቁ ፈልጋለሁ። ቁጭ በሉ በቅዱሳን። በተረፈ ኪዳነ ምሕረትን ይዘን እንኳን ምድራዊ ሕይወት ገነት መንግስተ ሰማያትን ሰማያዊ ሕይወትን ተስፋ እናደርግባታለን አይደል? የምታሳጣን አለ የለም። ስለዚህ ቋሚ አገልግሎት አለ። ነገ ታኅሳስ 13 ነው። ገናናው መልአክ ሺህ በክንፉ ሺህ በአክናፉ ፈታሔ ማፀን ሊቀ መላኩ ቅዱስ ሩፋኤል ዓመታዊ ክብረ በዓሉ ነው። ስለዚህ ነገ ንግሳለን ማለት ነው። ቅዱስ ሩፋኤል ታቦቱ እዚህ ስላለ ቅዱስ ሩፋኤልን እናነግሳለን። ከቅዳሴ መልስ ደግሞ ቅዱስ ሩፋኤልን እንዘክራለን። ስለዚህ ነገ ንግሳለ። ሁላችሁም በጠዋት እንድትመጡ አደራ እላለሁ። ከዛ ውጪ ሐሙስ ኪዳነ ምሕረት ነች። ሐሙስ ዕለትም መጥታችሁ የኪዳነ ምሕረትንም በረከት አግኝታችሁ አገልግሎቱንም አግኝታችሁ ትሄዳላችሁ ማለት ነው። ኪዳነ ምሕረት በሰላም በጤና አስጀምራ በሰላም በጤና ታስፈጽምን። እንደምታዩት ቦታው ጠባብ ነው። ቀስ እያልን የሚያስፈልገውን እየተነጋገርን ልክ ወይን አምባ ማርያምን እንዳሰፋናት እንዳስፋፋናት ብዙዎቻችሁ ስለታችሁን አስራታችሁን አምጦ አውጦ ብለን ሳንጠይቃችሁ በክብር የምትሰጡን ገንዘብ አለ። እሳቸው የልማት አባት ናቸው። ስለዚህ ከደብሩ ካህናት ጋር እየተነጋገሩ የሚያስፈልገውን ነገር እየገዛን እያሰፋን እንደ ወይን አምባ ሰፊ አገልግሎት እንሰጣለን። እግዚአብሔር በሰላም በጤና አስጀምሮ ያስፈጽመን።